እንዴት ናችሁልን? ተመልሰናል። ዛሬ ደግሞ በሌላ በቆንጆ ድራማ ተመልሰናል። ፊልማችን እንደምትወዱት አንጠራጠረም። ፊልሙ ሲደርሳችሁ ላይክ በማድረግ ጀምሩ። እስከ መጨረሻ በማየት አብራችሁን ቆዩ። ተጋበዙልን። ፊልሙ ሲጀምር ኪያ የተባለች ልጅ እናያለን። ለእናቷን በስልክ ማሚ አሁን ወደ ሆስፒታል እየመጣው ነው እያለቻት ያለ ሁለት ወንዶች ድንገት መጥተው አፍነው ይወስዷታል። እራሷን ስታውቅም የምታገኘው በአንድ ግዙፍ ቪላ ውስጥ ነበር። በዛኑ ሰዓትም ባለጸጋና መልከ መልካም የሆነው ዮዋን ወደ ክፍሉ ይገባል። እንደገባም የኪያን አንገት ይዞ በንዴት ከ5 ቀን በፊት የጮኝነት ጥያቄውን ልታፈርሺ መልዕክት ልክልሽ ነበር። ለምንድነው እስካሁን ያልደረግሽው? የምን ጮኝነት? እኔ ጮኛ የሚባል የለኝም። መልዕክቱንም ሳይ ከኔ ጋር ፍቅር ለመጀመር የፈለገ ሰው መስሎኝ ነበር። ዮዋን ግን አንድ ቀን ብቻ ስጥሻለሁ፣ ካላፈራሽ ዋጋሽን ታገኛለሽ እያለ ሲያስፈራራት ምስኪኗ ኪያ ደንግጣ እሺ ዛሬውን አፈርሰዋለሁ ብላ ቃል ትገባለች። ከዛ እጅግ አስፈሪ ሰውዬ በምስጢር አምልጣ እናቷን ለመጠየቅ ወደ ሆስፒታል ትሮጣለች። ስለ ጋብቻ ውስጥ ጠይቃትም እናቷ አንድ ትልቅ ባለጸጋ ልጁ እንድታገቢ መረጠሽ፣ በምላሽም 20 ሚሊዮን ካሳ ሰጠን ብላ እውነቱን ታወጣዋለች። የባስ ብሎ ደግሞ ቤተሰባቸው በድህነት የሚኖርና በዛ ላይ ደግሞ የኪያ ወንድም ኮማ ውስጥ ስለሆነ ገንዘብ በጣም ያስፈልጋቸዋል። እሷም እንዴት እሺ የማላውቀውን ሰው አገባለሁ ብትልም እናቷ ግን በእንባ እየለመነቻ ስሜቷን ስለምትጫወትባት ኪያ ምርጫታ ወደ ዮዋን ቤት ትመለሳለች። ስትመለስም እጮኝነቱን ማፍረስ አልቻልኩም ስትለው ዮዋንም እናንተ መሰል ሴቶችን አውቃችኋለሁ፣ የምታገቢኝ ለገንዘብ ነው። ለገንዘብ አይደለም፣ ካላመንከኝ የፍቺ ወረቀቱን አስቀድሜ እፈርማለሁ ብትልም እሱ ግን ሳያምናት ይቀራል። ወደ እሷ ተጠግቶ ሰርጋችን በጥቂት ቀናት ውስጥ ስለሆነ እንደ ባልና ሚስት ለመሆን ለምን አንጀምርም ስላት ኪያ ትደነግጣለች። በዛኑ ሰዓትም ሆዷን ሲቆርጣት ዮዋን ግንባሯን ነክቶ እና እዚህ ጋር ተቀመጪ ካላቱ በኋላ ወተት ይሰጣታል። እሱ ያላገጠም ትወናሽ ግን በጣም ይመቻል። እየተወንኩ አይደለም፣ ሲረበኝ ጨጓራ ህመም ይነሳብኛል። ኪያልቴር ስትልም ውጭ ኃይለኛ ዝናብ ስለነበረ እሱንም እባክህ ዛሬ እዚህ ሊደር ስትለው ይፈቅድላታል። በዛኑ ምሽትም እሷ ዮዋን ሰክሮ መጥቶ በግድ ሊጎዳት ሲሞክር አስፈሪ ህልም አይታ በጩኸት ትነቃለች። በሚገርም ሁኔታ ግን ዮዋንን በእርግጥም ሰክሮ ወደ ክፍሏ መጥቶ ነበር። ነገር ግን ምንም አይነት መጥፎ ነገር ሳያደርግ ጭንቅላቱን በሷ እግር ላይ ያስቀምጦ ይተኛል። ልታነቃው ብትሞክርም ሳይነቃላት ይቀራል። በማግስቱ ጠዋትም ዮዋን ሲነቃ በሷ እግር ላይ ተኝቶ እንደነበረ ቢያይም ከማፈር ይልቅ ግን እሷን ወደ እኔ ለመቅረብ የምታረጊው ተንኮል መሆኑን አውቃለሁ ብሎ ይከሳታል። በሌላ በኩል የዮዋን አባት ደግሞ ደውሎለት ስለዚህ ሰርጉን በሚቀጥሉት 15 ቀናት ውስጥ አድርጉት። ይህ በእንዲህ እንዳለም ኪያ በአንድ ሬስቶራንት ውስጥም በትርፍ ጊዜዋ ስራ ትሰራለች። በዚያም ሁል ጊዜ የምታንገላታት ሲያ የምትባል የስራ ባልደረባ ነበረቻት። በዛ ቀንም ኪያ ትንሽ ዘግይታ በመድረሷ በድጋሚ ልታንገላታት ስትጀምር ዮዋን ድንገት ደርሶ የኪያን እጅ ይዞ ወደ ውጭ ጎትታታል። ሲያ ይህንን ደግሞ ስታይ በቅናት ትቃጥላለች። ምክንያቱም ዮዋን በጣም መልከ መልካምና ባለሀብት ነበር። ዮዋን ወደ መኪናው ካስጠጋት በኋላም ምንም ቢፈጠር ይሄ ጋብቻ መፍረስ አለበት፣ ወደ አባቴ ሄደሽ እንዳይፈርሱ አሳምኘው። እኔ እኮ አባትን አላውቀውም፣ አይቼው እንኳን አላውቅም ብትለም ዮዋን ግን ሳያምናት ይቀራል። አንገቷን ይዘውም ይህንን ጋብቻ ካላስቆምሽው ዋጋሽን ትከፍላለች ብሎ ሲያስፈራራት ምስኪኗ ኪያ በፍርሃት ተውጣ አባቱን ለማግኘት ትስማማለች። ዮዋን ጥላት ከሄደ በኋላም ኪያ ወደ እናቷ ተመልሳ እባክሽ ሰርጉን ሰርዡ ብላ ብትለምናትም እናቷ ግን 20 ሚሊዮን ተቀብዬ ግማሹን አውጥቼዋለሁ፣ ሁሉም ፈርሜያለሁና በግድ ታገቢዋለሽ። ኪያ ወደ ቤቷ ተመልሳ ማስታወሻ ደብተሯ ላይ የምትወደው ሌላ ወንድ የሚያሳይ የድሮ ፎቶ አውጥታ ወደ ደረቷ አስጠግታ ታለቅሳለች። በሌላ በኩል ደግሞ ዮዋን ከአባቱና ከአያቱ ጋር ተቀምጠው ያለ አባቱም ዮዋንና ኪያ እየተቀራረቡ ነው ሲል አያቱ በደስታ የልጅ ልጅ ማየት ፈልጋለሁ፣ ቶሎ ተጋቡ። ዮዋንም አይ እኔ ማግባት አልፈልግም ቢልም አያቱ ግን የታመመች በመምሰል ስለምታስጨንቀው ለመጋባት ይስማማል። በማግስቱም ኪያ ስራ ቦታ ስትሄድም ሲያ በድጋሚ እንዲህ ያለ ቆንጆ ወንድ ለምን አንቺ መረጠ? ራስሽን እስኪው ምንም እኮ አታምሪም እያለች አስታንገላታት። እሱ እዛ ወዲያውኑ ደርሶ ኪያን ወደ ቤት ወስዳታል። እዛም ረጅም ዝርዝር ያለበት የውል ስምምነት ወረቀት ሰጣታል። ኪያ ስታነበውም የዮዋንን ትዕዛዝ በሙሉ መታዘዝ አለባት የሚል አረፍተ ነገር ታገኛለች። እኔም አንድ ቅድመ ሁኔታ አለኝ፣ ከጥቂት ወራት በኋላ ችግሮቹ ሲፈቱ ትፈተኛለህ፣ በአካልም አትነካኝም ስትለው ዮዋን ይስማማል። ከዛም ሰርጋቸው ይፈጸማል። በሰርጋቸው ምሽትም ወደ ዮዋን ቤት ሲደርሱ የት እንደሚተኙ ይከራከራሉ። እሱም የኔ መኝታ ክፍል ተኚ ሲላት ኪያ እምቢ ትለዋለች። እሱ ግን በመጀመሪያው ቀን ህግ እያፈረሽ ነው ስላላት በውሉ መሰረት ትታዘዋለች። በማግስቱም ጠዋት ኪያ ወደ ሬስቶራንት ስራዋ ለመሄድ ስትዘጋጅ ዮዋን ደግሞ በድንገት ከዛሬ ጀምሮ እኔ ራሴ አድርሼ ስራ ስትጨርሽ ደግሞ ወስድሻለሁ። እሷ ብትከራከረውም ሁሉን ስለፈረመች ለመቀበል ትገደዳለች። በዛኑ ምሽትም ዮዋን ኪያን የአባቱን ቤት እንዳስተዋውቃት ይወስዳታል። እንደደረሱም ኪያ አማቷን በትህትና ሰላም ትለዋለች። እሱም በምላሹ የ3 ሚሊዮን ካሳ ስጦታ ይሰጣታል። ስጦታውን ስታይም ተገርማ ማንም ሰው እንደዚህ ያለ ውድ ስጦታ ለማግኘት ሲል ብቻ ወዲያውን የመጋባት ስሜት እንደሚፈጠርበት ታስባለች። በዛኑ ሰዓትም የዮዋን ታናሽ እህት ትደርስና ኪያንን እያየቻት
ለመሆኑ ወንድሜን ካወቅሽ ምን ያህል ጊዜ ሆነሽ? ስትላት ኪያ በየዋህነት 15 ቀን አካባቢ። እህቱም ወዲያውኑ በ15 ቀን ውስጥ ነው ወንድሜን ጠምዘሽ አግብተሽ ያረፍሽው እያለች ትስድባታለች። ዮሐን እህቱ እንደዚህ ስትናገር ሰምቶ በንዴት ኪያን ይዟት ሊወጣ ሲለም እህቱ መንገዳቸውን ዘግታ ወንድሜ ለገንዘብ እንዳገባች ታውቃለህ? ለመሆኑ ምራትህ ምን ትላለች? ቤተሰብስ ቢሰማ ምን ይላል? በእውነቱም የኪያ ቤተሰብ ድሃ መሆኑን እያወቀች ለማዋረድ ብቻ ነበር እንደዚህ የጠየቀችው። ይህንን ያየው የይዋን አባት ትዕግስት አጥቶ ልጁን በጥፊ ያጭሏታል። እህቱ በንዴትም ኪያንን ምርት ላይ ገፍትራ ትሄዳለች። ኪያም እግሯ ይጎዳና ታዝናለች። በዚህ ምክንያትም ዮሐን በክንዱ አቅፎ ወደ ቤት ያመጣታል። ቁስሏ ላይ መድኃኒት ይቀባላታል። እሷም ቅድም ለምን ያንን ያህል ተቆጣ ስትለው ዮሐንም አንቺ እኔ ንብረት ነሽ፣ እኔ ብቻ ነኝ አንቺን የማንገላታት መብት ያለኝ፣ ሌላ ሰው ሲነካሽ አልታገሰም። በኋላም በሌሊት ኪያ ውሃ ለመጠጣት ስትወጣ ዮሐን ከክፍሏ ውጭ ቆሞ ራሱን ከግድግዳ ጋር አስጠግቶ በማየቷ ትደነግጣለች። በቀስታ አስጠጋውም ቆሞ መተኛቱን ትረዳለች። ወደ ክፍሏ ስታስገባውም ዮሐን በድንገት ይነቃና በክፍሏ ውስጥ መሆኑን ሳይተጠራጥሮ ለምን እዚያ መጣሽኝ ብሎ በንዴት ይሄዳል። ኪያ በዚህ ጊዜ በዮሐን ላይ በእርግጥም እንግዳ ነገር እንዳለ ይሰማታል። በማግስቱ ጠዋት ኪያ ሻንጣዋን አሽጋ ከቪላው ለመሸሽ ትሞክራለች። ነገር ግን ከክፍሏ ስትወጣ ዮሐን አሁንም ቤት ተቀምጦ በማየቷ ትገረማለች። እሷ ወደ ቢሮ ሄደ መስሏት ነበር። ዮሐንም ሻንጣዋን አይተው እንደ ሌባ በሻንጣ ወዴት እየሸሸሽ ነው? ካለኔ ፈቃድ ከዚህ ቤት መውጣት እንዳታስቢ ብሎ አስጠንቅቋት ወደ ቢሮ ይሄዳል። እሱ እንደበጣም አንድ ፖስታ ወደ ቤት ይደርሳል። እሷ ስትከፍተውም የአንድ ሴት ፎቶና ከጀርባውም የተያያዘ ማስታወሻ ታገኛለች። ማስታወሻውን ስታነበበም አንድ ሴት ለዮሐን የላከችው መሆኑን ተረታ በቅናት ትቃጥላለች። ይህ በእንዲህ እንዳለ ግን ሲያ እንደተለመደው ታንገላታት ነበር። ከዛ ግን የዮሐን የልጅነት ትዝታ ይታይና አንድ ትንሽ ልጅ መርከብ ላይ ሆኖ በሰዎች ተከቦ ይፈራል። ያ ልጅም ራሱ ዮሐን ነበር። በልጅነቱ ታፍኖ መርከብ ላይ ከጣለ በኋላም የአሳ ፍርሃት ወይም ፎቢያ ነበረበት። በህልሙ አንድ ሰው ወደ እሱ ሲመጣ ዮሐን በጩኸት ይነቃል። ያንን የሚያሰቃይ ትዝታ በህልሙ እያየው ነበር። ከጩኸቱን ሰምታ በፍጥነት ወደ ክፍሉ በመግባትም አጠገቡ ትቀምጣለች። ዮሐን ሲያያትም ለምን መጣሽ? እንድትቀጭ ሌሊቱን ሙሉ አጠገቤ ትቀመጫታለሽ። ነገር ግን ዮሐን በጣም ስለፈራ ከአጠገቡን ትቆይለት ፈልጎ እንጂ ቅጣት አልነበረም። በዚህ መሀልም ነገሩን እንደ ማማከኛ በመጠቀም አጠገቡ ያቆያታል። ከያዛ ተቀምጣ የዮሐንን የእንቅልፍ ፊት እያየች አብሮ ያሳለፏቸውን ጥሩ ጊዜቶችን ታስታውሳለች። በራሷን ፈገግ ማለት ትጀምራለች። በማግስቱም ኪያ ምግብ በማብሰል ላይ ያለችም የበር ደውል ይደወላል። ስትከፍተውም አንድ ሴት ታገኛለች። ያቺ ሴትን ፍቃድ እንኳን ሳጠይቅ በቀጥታ ወደ ውስጥ ገብታ ሶፋው ላይ ትቀመጣለች። ኪያንም ማዘዝ ትጀምራለች። በሚገርም ሁኔታ ምች ሴት በፖስታው የመጣ ፎቶ ላይ ያለችው ጁሂ ነበረች። ዮሐን ወደ ቤቱ ሲመለስም ጁሂ በፍጥነት ሮጣ አጥብቃ ታቅፈዋለች። ከዛም እሷ የዮሐን የቀድሞ ፍቅረኛ እንደነበረችም እናያለን። በጣም ወደ እሱ መቅረቧን ማየት ኪያንን ያሳዝናትና በእንዴት ቤቱን ጥላ ትወጣለች። ኪያ እየወጣች ያለ ደግሞ እናቷ ደውላ ወደ ቤት እንድትመጣ ትነግራትና በሌላ በኩል ዮሐን በጁሂ ላይ ተቆጥቶ በአንቺ ምክንያት ሚስቴ ቤቱን ጥላ ወጣች፣ ለምን መጣሽ? የእኛ ግንኙነት ከ4 ዓመት በፊት አብቅቶለታል። እሷ ግን የሆነውን እንርሳው፣ አሁን እንደ አዲስ እንጀምር ብትለውም ዮሐን ግን ምንም ፍላጎት አልነበረውም። በዚህ መሀልም ኪያ እናቷ ቤት ስትደርስም እናቷ ገንዘቡን በሙሉ ስቶክ ማርኬት የአክሲዮን ገበያ ውስጥ አፍስሼው በ2 ቀን ውስጥ ሁሉንም አጣሁት ብላ እውነቱን ትነግራታለች። በዚህ ምክንያትም አሁን ሙሉ በሙሉ ስለከሰረች በባንክ አካውንቷ 1 ሳንቲም አልቀረም ነበር። በዛ ላይም የቤት ውስጥ ክፍያዎች መክፈል ያቅታትና የወንድሟ ሕክምና ወጪ ይጠራቀማል። ኪያ በጣም ተደናግጣና ተናዳ ከእናቷ ጋር ትጣላለች። እናቷ ግን ጥፋቷን ከማመን ይልቅ ከዮሐን ተጨማሪ ገንዘብ አምጪ ብላ ታዛታለች። እሷ ግን ተናዳ ገንዘብ አለምንም ካስፈለገ ቤቱን እንሸጠዋለን ስትል እናቷ በጥፊ ያጭላት። እንዴት ቤቴን እንሽጠው ታያለሽ? 2 ቀን እሰጥሻለሁ፣ ከዮሐን 2 ሚሊዮን ታመጫለሽ ብላ ትጮህባታለች። በማግስቱ ጠዋትም ዮሐን ኪያንን ትናንትና ማታ የት ነበርሽ ስላት ኪያ ምንም ሳትናገረው ስለኔ ምን አገባህ? ለምን ወደ ጁሂ አትሄድም? ዮሐንም የውሉን ህግ አስታውሷትም በስምምነቱ መሰረት ሚስጥር መያዝ አትችይም። ዮሐን እንዴቷን አይቶ ፈገግ ይልና ስለ ጁሂ ደግሞ ለምን ትቀኛለሽ? እኛ እኮ የውል ጋብቻ ብቻ ነበር ያለን። ኪያ ዝም ስትልም ዮሐን ትናንትና እንደወጣሽ ጁሂን ከቤት አባረታለሁ፣ ማታ ወደ ቤት ተመልሰሽ መምጣት ትችያለሽ ብሏት ይሄዳል። በቀጣይም ኪያ ሬስቶራንት ውስጥም እየሰራች ያለ ሲያ እንደተለመደው መጥፎ ቃላትን ትናገራታለች። ከዋናው መስሪያ ቤትም ዋናው ክፍል ኪያን በማድረግ ማሳደጉንና ከእንግዲህ መስዋ የዚህ ዝነኛ ብራንድ ዋና ስራ አስኪያጅ መሆኗ ይነገራታል። የድሮ ስራ አስኪያጅ ደግሞ ወደ ሌላ ሱቅ እንዲዘዋወር ይደረጋል። ይህንን የሰማችው ሲያ ደንግጣ ወዲያውኑም ባህሪዋንና አመለካከቷን በመቀየር ወደ ሰው ተጠጋና እኔ እኮ ባንቺ ላይ ሙሉ እምነት ነበረኝ፣ አንድ ቀን ትልቅ ደረጃ ላይ እንደምትደርሺ ገና ድሮ አውቅ ነበር። ያለምንም አፈርን ኪያንን ያለማቋረጥ ማሞገስና ማመስገን ትጀምራለች። ከተወሰነ ጊዜ በኋላም ጁሂ የተባለች የዮሐን ድሮ ፍቅረኛ ኪያን በሚስጥር ልታገኛት ትመጣለች። ወደ እሷ ቀረብ ብላን በኩራት እኔና ዮሐን እርስ በርሳችን በጣም እንዋደዳለን፣ አንቺ ግን በመካከላችን ገብተሽ ፍቅራችን አበላሸሽው።
አንቺ እሱን ያገባሽው ለ20 ሚሊዮን ብለሽ እንደሆነ እኔ ደግሞ በሚገባ አውቃለሁ። ስለዚህ እኔ ሌላ ተጨማሪ 20 ሚሊዮን እሰጥሻለሁ። እባክሽን እሱን ጥለሽ ሂጂ ብላ ገንዘብ ቼክ ትዘረጋላታለች። እሷ ግን ይህንን ስትሰማ በንቀት ጮክ ብላ ትስቅና ዮሐን በእውነት የሚወድሽ ቢሆን ኖሮ እኮ አንቺ መጀመሪያውን ወደ እኔ መተሽ መለመን ባላስፈለገሽ ነበር። ይህንን ተናግራ ያንን የገንዘብ ቼክ ቀዳዳው ተበጣጥሰውን ውሃ ውስጥ ጨምረዋለች። ጂ በነገሩ ተናዳ አሁን እንግዲህ ገንዘቡንም የገዛ ባልሽንም በአንድነት አጣሹ ብላስታባት ጥላት ትሄዳለች። በሚቀጥለውም ኪያ በኩሽና ውስጥ ስራውን እየሰራች ባለበት ሰዓት ዮሐን አሁን በእሷ ላይ የተናደደ ይሆን አይሆን በውስጧ እያሰበች ትጨነቃለች። ልክ በዛው ሰዓትም ዮሐን በድንገት ከኋላ መቶ ውድ የሆነ የዳይመንድ ብራስሌት በቀስታ እጇ ላይ ያስረላታል። በኋላ ላይ ዮሐን በድጋሚ ወደ ኪያ ለመጠጋት ይሞክራል። ታስቆመውና እኔ እንድትቀርበኝ የምፈቅድልህ በአንድ ቅድመ ሁኔታ ብቻ ነው። እሱም አንተ አሳን ለምን እንደምትፈራ እውነተኛው ሚስጥር ከነገርከኝ ብቻ ነው። ዮሐን ይህንን ጥያቄ በሰማበት ሰዓትም በንዴት አንቺ እኮ የሰውን ስሜት እንዴት አድርገሽ እንደምታበላሹ በሚገባ ታውቂያለሽ ብሎ ጥሏት ይወጣል። በነጋታው ጠዋትም ኪያ 2 ወርቃማ አሳዎች ያሉበትን አንድ ትልቅ የአሳ ማቆያ ገዝታ ወደ ቤት ታመጣለች። ነገር ግን ዮሐን ያንን አሳ ሳየው ተናዶ ራሱ መቆጣጠር አቅቶት ሊያብድ ጥቂት ሲቀረው ያንን አሳ በኃይል ሊገለው ይሞክራል። እሷም ደንግጣ አቅፋው ለማረጋጋት ትሞክራለች። እኔ እኮ ይህንን ያደረግኩት አንተ በውስጥ ያለውን ፍርሃት እንድታሸንፈው ለመርዳት ፈልጌ ብቻ ነው። በድንገት ዘውር ብሎ እሽ እንዲቀመጥ የምፈቅደው በአንድ ቅድመ ሁኔታ ብቻ ነው። ከእንግዲህ እኔን ባለቤቴ ብለሽ መጥራት አለብሽ። ይህንን የሰማችው ምስኪኗ ኪያ አፍራ ወዲያውኑ ፊቷ ቀይ ሆኖ ይለወጣል። በቀስታም ባለቤቴ ብላ ትጠራዋለች። እናቷ ስትደውልም ዮሐን ስልኩን በስፒከር እንድታረገው ያስገድዳታል። ባትፈልግም በባለቤቷ ግፊት ምክንያት ታደርገዋለች። በንግግራቸው መሀልም የኪያ እናት በድጋሜ ከኪያ ላይ ብዙ ገንዘብ የጠየቀች መሆኗን ይሰማል። ገንዘቡን በሙሉም በቁማር ነበር የምታጠፋው። በ2 ቀናት ውስጥ ብቻ ገንዘቡን ካላመጣች አደጋ እንደምትጥልባት ትዝታለች። ዮሐን ጣልቃ ሊገባ ሲልም ከልክላው እሷ እኮ እናቴ ናት፣ ይህንን ችግር እኔ ራሴ ፈተዋለሁ። በነጋታውም ኪያ እናቷ ልታገኛ ስትሄድም ያሰበችውን ገንዘብ ይዛ መሄድ አልቻለችም ነበር። በዚህ ምክንያትም እናቷ በጥፊ ትመታታለች። ወደ ቤት ስትመለስም ዮሐን 10 ሺህ እንዳያበድራት ጠይቀዋለች። ነገር ግን እሱ በፊቷ ላይ ያለውን የጥፊ ምልክት ሳየው እናቷ እንደመታቻት ወዲያውን ይረዳል። በጣም ሲናደድም አቅፋው እናቴን ሆን ብላ እኮ አላደረገችውም ብላ ታረጋገዋለች። በመጨረሻም ዮሐን ያንን 10 ሺህ ይሰጣታል። በማግስቱም ኪያ ያንን 10 ሺህና ከራሷ ደግሞ 90 ሺህ ጋራ በመደመር በአጠቃላይ 100 ሺህ ለእናቷ ትሰጣታለች። ይህንን ገንዘብ ቢያንስ ለወንድም ሕክምና ይረዳሻል ብላ ትሰጣታለች። ነገር ግን እናቷ በደግነት ፋንታ ያንን ገንዘብ ፊቷ ላይ ወርውራው በመጣል እኔ ጠየቅኩሽ 2 ሚሊዮን፣ አንቺ ደግሞ 100 ሺህ ብቻ ትሰጭኛለሽ። አንቺን ማሳደጌ በህይወት የሰራው ትልቅ ውስታት ነው። እንደዚህ አይነት ውለታ ቢስ እንደምትሆኝ ባውቅ ኖሮ አላደርገውም ነበር። አባትሽ በልጅነትሽ ሲሞት እኔ እኮ በደግነት ብቻ ነው ያሳደግኩሽ። ዮሐን በድንገት መቶ ደስትየዋ ዞር ብሎ በገዛ ራስሽ እውነቱን ማመንሽ በጣም ጥሩ ነው። አንቺ እኮ የእሷ እውነተኛ እናት አይደለሽም። ቀድሞውንም ስለዚህ ጨካኝ ስትዬ እውነተኛ ማንነት በሚገባ መረጃ ነበረው። በመቀጠልም በንዴት ወደ ስትየዋ እየተመለከተ እኔ 2 ሚሊዮኑን ሰጥሻለሁ፣ ነገር ግን ዳግመኛ ወደ ኪያ ህይወት ለመምጣትና ልታስቸግሪያት ብትሞክሪ እኔ ባንቺ ላይ ምን አይነት ታላቅ ቅጣት እንደማወርድብሽ ቀድመሽ ብታውቂው ጥሩ ነው። ከዛ በኋላም ዮሐን ኪያንን ይዘዋት ወደ ቤታቸው ይመለሳል። ነገር ግን እሷ በተፈጠረው ነገር ምክንያት የሀዘንና የዲፕሬሽን ስሜት ውስጥ ትገባለች። እሷ ለማስደሰትና ፈገግታዋን ለመመለስ ሲለም ዛሬ አሳ ምግብ መብላት እንደሚፈልግና እሷ እንድታበስልለት ጠይቃታል። ከይህንን ስትሰማ የነበረችበት የሀዘን ስሜት ወዲያውኑ ተለውጦ በደስታ ወደ ኩሽና በመሄድ የአሳው ምግብ ማዘጋጀት ትጀምራለች። ነገር ግን ዮሐን ምንም ያህል ለኪያ ሲል ለመብላት ከፍተኛ ጥረት ቢያደርግም በውስጡ ባለው የአሳ ፍርሃት ምክንያት ግን ሊበላው አልቻለም ነበር። ስልኳ ሲጠራ ጥሪው ችላ በማለት ስልኩን ትዘጋዋለች። ዮሐን ማን እንደደወለ ሲጠይቃትም ዝም ብሎ የማይታወቅ ቁጥር ነው። ነገር ግን ስልኳን ስትመለከት ፊቷ ላይ ፈገግታ አይቶ የጥርጣሬና የቅናት ስሜት ይሰማዋል። በእሱ አይምሮ የሚያቆጠር ጨርሶ የማይታወቅ ሊሆን እንደማይችል ያውቅ ነበር። በከፍተኛ ቅናትና ንዴትም ክፍሉን ጥሎት ይወጣል። በሌላ በኩል በሬስቶራንት ውስጥም ሲኒ የተባለው የድሮ ፍቅረኛዋ በድጋሚ ኪያ ሊያገኛት ይመጣል። በድጋሚ የፍቅር ጥያቄ እያቀረበላትም አንቺ ዮሐን እንደማትወጂውን ያውቃለሁ፣ አንቺ የምትወጂው እኔን ብቻ ነው፣ ስለዚህ እሱን ጥለሽ ወደ እኔ ተመለሺ። እሷ ግን የእሱን የፍቅር ጥያቄ ውድቅ በማድረግ ታባረዋለች። ከጥቂት ጊዜ በኋላ ስራዋን እየሰራች ባለበት ሰዓትም አንዲት ያልታወቀች ሴት በድንገት ወደ ሱቁ በመግባት እሷን ትደበድባታለች። በአንቺ ምክንያት እኮ ነው ባሌን የፈታኝ ብላም ትጮህባታለች። ልክ በዛው ሰዓትም ሲም በፍጥነት ሮጦ በመምጣትም ሴትዮዋን ይዛታል። ሴትዮዋም የሲን የገዛ ሚስቱ ነበረች። ሲም መጀመሪያውኑ ማግብቶ ነበር። ኪያም ይህንን ሚስጥር ስትሰማ ለመጀመሪያው ጊዜ ነበር። በድጋሚ ወደ እሷ ተመልሶ የተለያዩ የውሸት ሰበቦችን መደርደር ጀምሯል። እሷ እኮ የኮንትራት ሚስቴ ነበረች፣ ልታገሳት ስላልቻልኩኝ ፈትቻታለሁ። ለዛ ነው እሷ እንደ እብድ የምትሆነው። በመቀጠልም ለዚህ ነገር ምንም እንዳትጨነቅ ሊነግራት ቢሞክርም እሷ ግን እኔ የሚያገባው ሴት ነኝ፣ አንተ የሚያገባው ወንድ ነህ፣ ከእንግዲህ በመካከላችን ስላለ ግንኙነት ማውራት የለብንም በግልጽ ብታባረረውም እሱ ግን በኃይል ሊጠጋትና ለሳምናት ሲሞክር ዮሐን በቦታው ደርሶ ይዘዋል።
ሲንም በዱላ ሊቀጠቅጠው ተዘጋጅቶ እሷ በፍጥነት በመካከላቸው በመግባትም እባክህ ተረጋጋ፣ እኔ የተፈጠረው ነገር ሁሉ አስረዳሃለሁ ብላ ታስቆመዋለች። በኪያ ፊት ላይ ዳግመኛ አዲስ የጉዳት ምልክት ይመለከታል። ወዲያውኑ ወደ ሲን ዞር ብሎ እንዴት እንደተጎዳች ጠይቀዋል። በመቀጠልም ዳግመኛ ወደ ኪያ አቅራቢያ ድርሽ እንዳይል የመጨረሻ ማስጠንቀቂያውን ይሰጠዋል። በኋላ ላይ ወደ ቤት ከተመለሱ በኋላ ኪያ ከሲን ጋር ምንም አይነት የፍቅር ግንኙነት እንደሌላት ደጋግማ ልታስረዳው ብትሞክርም እሱ ግን አሁንም የቅናት ስሜት ውስጥ ስለነበረ ሊሰማት አልፈለገም ነበር። በዚህ ምክንያትም ልብ የሚሰብሩና የሚጎዱ ቃላት ይናገራታል። በኋላ ላይ ምግብ ልታበስለት ስትልም ዮአን በንቀት ከእንግዲህ የምበላው ምግብ ማብሰል አያስፈልግሽም፣ ማን ያውቃል ምናልባት ልትገኝ ትችያለሽ። ምንም እንኳን እንደዚህ አይነት ጨካኝ ቃላትን ቢናገራትም እራሱ ወደ ኩሽና በመግባት ለእሷ የሚሆን ምግብ ያበስልላታል። ምግቡን ይዞ ወደ ክፍሏ ሲገባ ግን እንቅልፍ ወስዷት ያገኛታል። በቀስታ ከእንቅልፏ ያነቃትና ይሄ እኮ በህይወቴ ለመጀመሪያ ጊዜ ለሰው ልጅ ምግብ ያበሰልኩበት ቀን ነው፣ ፍጠኝና ተነስተሽ ብይ። እሷ ግን በእንቅልፍ ውስጥ ሆና በቀስታ ድምፅም በጣም ደክሞኛል ብላ ትመልሰታለች። በሚቀጥለው ቀንም የሲን ሚስትን በድጋሚ ወደ ኪያ ሬስቶራንት ትመጣለች። ነገር ግን በዚህ ጊዜ ሁለት ጨካኝ ወንዶች አስከትላ ነበር የመጣችው። ወደ ሬስቶራንቱ በመግባትም ኪያ የተበላሹና የበሰበሱ እቃዎችም በምግብ ውስጥ ትጠቀማለች ብላ ክስ ትመሰርትባታለች። ወንዶች ኩሽናው እንዲበረብሩ ታዛቸዋለች። ከረጅም ፍለጋ በኋላም በኩሽና ውስጥም የተበላሽና የበሰበሰ ክሬም ያገኛሉ። ይህንም ባየች ጊዜ የሲን ሚስትን በቀጥታ ወደ ኪያ እጇን የጠቆመች ለመሆኑ የዚህ ትርጉሙ ምንድን ነው ስትል ሲን በቦታው ይደርሳል። የገዛ ሚስቱ በሆነ መንገድ አባብሎና አረጋግቶ ከቦታው በፍጥነት እንዲወጣ ያደርጋቸዋል። በሚቀጥለውም ሲንና ኪያ በሱቃ ውስጥ ያለውን የቅጂ ካሜራ ሲመረምሩ ያንን የበሰበሰ ክሬም በምስጢር በሱቅ ውስጥ ደብቅ ያስቀመጠችው ክፉዋ ሲያ መሆኗን ይደርሱበታል። እሷም እጅ ከፍንጅ ተይዛ ስትጠየቅ እያንዳንዱ ኖታ ታምናለች። ይህንን ድርጊት የፈጸመችውን በሲን ሚስት ትዕዛዝ እንደሆነና ኪያንን በወጥመድ ውስጥም ለመጣል ሆን ብላ ያደረገችው መሆኑን በግልጽ ትናገራለች። ሲን ለፖሊስ አሳልፎ እንደሚሰጣት ሲነግራትም መጀመሪያ ልጮክ ብላ እየሳቀች በእኔ ላይ የምታቀርበው ምንም አይነት ማስረጃ እኮ የለህም። የቪዲዮ ማስረጃ ስትመለከትም ወዲያውኑ በሲን እግር ስር ወድቃ ይቅርታ ጠይቀዋለች። እባክህ ጥልህኝ እንዳትሄድ ትለዋለች። የሲን ሚስትን በትንሹ የአእምሮ እክል ያለባት ሴት ነበረች። በመጨረሻም ሲን ትዕግስቱን ጨርሶ ከአንቺ ጋራ መኖር በጣም ስልችቶኛል፣ አሁኑም ጥለሽኝ ውጪ። እሷ ግን ይህንን ስትሰማ በንዴት በድጋሚ ኪያን ለመጉዳት ትሞክራለች። በሚቀጥለውም ሲን በድጋሚ ኪያንን ሊያገኛት ይመጣል። አሁንም እንደገና እሷ እንድትቀርበውና አብረው እንድትውል ሊያግባባት ጥረት ያደርጋል። ነገር ግን በዛ መሀልም አንድ ያልታወቀ ሰው ሁለቱ አብረው ቆመው በሚስጥር ፎቶግራፍ ያነሳቸዋል። እነዛንም ፎቶዎችን በቀጥታ ለጁ ይልክላታል። ኪያንን በቅርብ እንዲከታተሏትና ወጥመድ እንዳይዘጋጁላት ሰዎችን በገንዘብ ቀጥራ ነበር። ፎቶዎቹን በእጇ እንዳስገባችም ወዲያውኑ ለይዋን ትልክልታለች። በዛው ሰዓትም በሬስቶራንት ውስጥም ኪያ በመካከላቸው ምንም አይነት የፍቅር ግንኙነት ሊኖር እንደማይችል ለሲን ደጋግማ ልታስረዳው ትሞክራለች። ሲን ግን ተስፋ ለመቁረጥ ፈቃደኛ ባለመሆን እስኪ ሁሉንም ነገር ትተን አንድ ላይ ወደ ፈረንሳይ እንኮብልል የሚል ሀሳብ ያቀርብላታል። ከአንተ ጋር የትም የሚሄድ ፍላጎት የለኝም። ዩዋን መጥቶም ከሲን ጋር ከተነጋገረ በኋላ ኪያንን በኃይል ልጇን ይዞ ከቦታው ይዘዋት ይወጣል። ኪያ ባለቤቷን ጥርጣሬ ስትመለከተም በባልና በሚስት መካከል ትልቁና ዋናው ነገር እምነት ነው፣ እምነት ከሌለ ፍቅር በጭራሽ ሊኖር አይችልም ስትለውም እኔ በፍቅር በጭራሽ አላምንም ሲል በንዴት ጥላው ትሄዳለች። በሚቀጥለውም ዩዋን ኪያንን ወደ አንድ ግዙፍና ቅንጡ ሬስቶራንት ይዘዋት ይሄዳል። ይህንን ሬስቶራንት ወደሸዋል እያለ ጠይቃትና ምስኪኗ ኪያም እንደዚህ አይነት ትልቅ ሬስቶራንት በህይወቷ አይታ ስለማታውቅ በጣም ወድጀዋለሁ። እሱም በቀስታ ፈገግ ብሎ አንቺ ትልቅ ሼፍ የሚሆን ህልም እንዳለሽ ነው ያውቃለሁ። ለዛ እኮ ነው እስካሁን በየሬስቶራንቱ ስትሰሪ የነበረው። ስለዚህ እኔ ይህንን ሬስቶራንት ለአንቺ ልገዛልሽ ፈልጋለሁ። ካሁን በኋላ በዛ በድሮ ፍቅረኛሽ ሱቅ ውስጥም መስራት አያስፈልግሽም። ህልምሽን እዚህ ቦታ ሳኪዋለሽ። ነገር ግን ይህ ንግግሩ የኪያንን ክብር የነካ ነበር። ወዲያውኑም እኔ የምሰራው በአንተ ላይ ጥገኛ መሆን ሳልፈለግኩኝ ነው፣ የአንተን እየተቀበልኩኝ መኖር አልፈልግም ስትለው ተበሳይቶ የአንቺ ቤተሰቦች ከኔ ሃይምሌን ሲቀበሉ ምንም አላልሽም፣ አሁን ግን በእኔ ገንዘብ መኖር አልፈልግም ትኛለሽ። ይሄ ቃሉም ኪያንን የበለጠ ስላስቆጣት ወዲያውኑ ተነስታ ጥላው ትሄዳለች። ነገር ግን እሷ ጥላው እንደወጣች ቀለበት ያወጣል። እሱ እሷን ወደዚህ ይዟት የመጣው የጋብቻ ጥያቄ ሊያቀርብላት ፈልጎ ነበር። ከዛም ሲናገኘውና አትወድህም እኮ ለምንድን ነው የማትተዋት? ስለው የምርን በግድ የያዛት ስለመሰለው ሊተዋት ይወስናል። ሲያገኛትም ያንን ያህል ትጠኛለሽ? አዎ በጣም ነው የምጠላህ። ከልቧ ባይሆንም አምኗት እንደሚተዋት ተናግሮ ሲሄድም ምንድን ነው ያጠፋሁት ንገረኝ እስኪ፣ አንቺ ላይ ምንም አይነት ጥፋት የለም፣ ሁሉም የኔ ጥፋት ነው ብሎ ጥሏት ይሄዳል። ከዛም ብቸኝነት ይሰማዋል። በመካከላቸው ውስጥ ገባ የቆየችው ድሪም ከዚህ በኋላ ጣልቃ እንደማትገባና እንደምትሄድ ትናገራለች። አባቱም ኪያ እንዲያገባት የፈለገው ድሮ አባቷ እነሱ ለማዳን ሲል ህይወቱ ስላለፈ እሱን ውለታውን ለመመለስ እንደሆነ ያስረዳዋል። እሷም አባትየው ልታገኛው ስትሄድም የዋነት ልታባራት ትሞክራለች። በዛው ሰዓትም ጠላታቸው መጥቶ እህትየውን ሊጎዳት ሲልም ትከላከለላትና እሷን አፍኖ ይወስዳታል። ዋንም ሲሰማ ለድናት ቢሞክርም በአሳ ተከባ ስለነበረ ፍራቱ ተነስቶበት
እንደምንም ወደ እሷ ጋር ይጠጋል። እንዴት እዚህ እንደሆን ካወቅ? ስልክሽ ላይ ባረኩት መከታተያ ነበር፣ በዛን ያወቅኩት። ከዛም ከሰውየው ጋር ተደባድቦ ተጎድቶ ሲወድቅም እባክህ ተነስ፣ እወድሃለሁ፣ ላጣህ አልፈልግም እያለችው ትጮኻለች። ሆስፒታል እያለቀሰች የሚነቃና በጣም ደስ ይላታል። ቀለበት አውጥቶም እያረገላት የእውነት ታገብኛለሽ? አዎ ስትለው ፊልሙ ይጠናቀቃል።